الرحمن على العرش استوى رحمن كعرشه بلاي هنا ነው ቀጥታ ትርጉሙ በዚሁ ትርጉሙ ነው ሰለፎች የሚያስቀምጡት ኢማሙ البيهقي اي على وارتفع ይላሉ الامام مالك ሲጠየቁ ምንድነው ያሉት الاستواء معلوم الله كعرشه በላይ መሆኑ ይታወቃል ምክንያቱም ቁርአን ነግሮናል والكيف مجهولا ሁኔታው ግን እንዴት ነው አይታወቅም ስለ አላህ መናቀው የተነገረንን ያህል ብቻ ከዛ ውጪ ገብቶ የሚፈላሰፉ ሰዎች ያልተጻፈላቸውን የሚያነቡ ናቸው ያልታዘዙትን የሚያስተምሩ ናቸው እኛ አላህ ቁርአን አውርዶልናል ቁርአኑ ግልጽ ባለ ቋንቋ በሊሳንን አረቢይ ሙቢን አረበኛ በሆነ ግልጽ ቋንቋ አስቀምጦታል ሁሉንም የሚገባንን ነገር ተየሙምና ውዱእ አስተምሮ የሱን ሲፈት አላስተማረም ማለት ይሄ ፍጹም ተገቢ አይደለም አስተምሯል ነግሮናል ከአርሽ በላይ ነኝ ብሏል እንዴት በምን መልኩ የሚለውን ደግሞ ማንንም የሚያውቅ የለም ረሱሉም ሰለላሁ ዐለይሂ ወሰለም ከዚህ በላይ የሰጡት ማብራሪያ የለም የወረደውን ወህይ ብቻ ነው የነገሩን ሱሐቦችም ጭንቀታቸው ሆኖ አልጠየቁም ይሄንን እሱ ብሏል ሰሚዕና ወአጣዕና የሙእሚን ባህሪ እኮ ይሄ ምንድነው فاما الذين امنوا يامنوا ሰዎች ምን ነው كل آمن فيقولون كل من عند ربنا آمنا به كل من عند ربنا آمنا نبتالنا الله يتناكره كلهم كجيتاችን የመጣ ነው ይላል እንግዲህ علم والراسخون في العلم يقولون آمنا به كل من عند ربنا በእውቀት ጥልቀት ያላቸው ሰዎች ቀጥ ላይ የተረጋጉት ሰዎች አምነንበታልና ሁሉም ከጌታ የመጣ ነው አላህ ያለው እውነት ነው እስከገባን ድረስ እንተነተናለን ካቅም በላይ ሲሆን ደግሞ እቺን አልቻልናትም ብለን እጃችንን እንሰበስባለን ግን አላህ ያለው ሁሉ ሐቅ ነው እንላለን የድሮ ዑለማዎቻችንን በአገራችን ደረጃ ከዚህ የተለየ አልተናገሩም ሲያስተምሩት የነበሩት የአቂዳ ኪታብ ላይ فكل ما اتى به الرسول فحقه التسليم والقبول ይላል ያውን አብደኡ ላይ ያለ ነው ነብዩ ሰለላሁ ዐለይሂ ወሰለም የመጡበት ማንኛውም ነገር ቁርአን ወሱነትን መቀበልና እጅ መስጠት ብቻ ነው የሚገባው ነው ያለው وكل ምንድነው واختير ان نسمعه توقيفيه كذا الصفات فاحفظ السمعيه ይላል አሁን ጀውሃረት التوحيد ያ አላህ ስሞች ተውቂፊይ ናቸው ተውቂፊይ ነው ማለት የወረደውን ብቻ መቀበል እንጂ እኛ በራሳችን መጨመር መቀነስም አንችልም كذا الصفات صفاتዎቹም እንደዚሁ ናቸው ተውቂፊይ ናቸው የአላህ صفات በቁርአን ነው የወረደው 13 15 10 እያሉ ይሄ እንትኑ አያስፈልግም كل ما ثبت في القرآن الكريم وفي السنة الصحيحة فهو حق በቁርአን የተረጋገጠ ማንኛውም ነገር صحيح በሆነ ሱና የተረጋገጠ ማንኛውም ነገር እውነት ነው ብለን እንቀበላለን ወደ ዝርዝርም ስንመጣ አንድ ነገር ሲጠቅሰውየው እስቲ ቁርአን ላይ የታለ ሱና ላይ የታለ ቀደምት ሰለፎች የአራቱ መዝሐብ ሊቃውንቶች የስድስቱ ኪታብ የቱበስታ ኢማዎች ከዛ በፊት ያሉ ሱሐባዎች ታቢዖች አይመቱ ሰለፍ ይሄንን ጉዳይ በምን መልኩ ነው የተረዱት ይገለጥ ኪታብ ቡኻሪን አንተው ኪታቡ الإعتصام ኪታቡ التوحيد ሙስሊምን አንተው አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጃህ ሁላቸውም የአቃኢድ አብዋቦች አሏቸው አቃኢዶቻቸው ላይ ቁጭ ያደረጉት ሐዲሶችን አስቀምጠዋል ከዛም አልፈን ደግሞ እነ ኢማሙ አህመድ እነ ኢማም ማሊክ እነ ኢማሙ ሻፊዒ ተከታዮቻቸው ወደ ፈልሰፋ ሳይሆን የገቡት ወደ ነስ ነው የሄዱት ነሱ ምን አለ አላህ Subhanahu Wa Ta'ala በቁርአኑ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ ስለ አላህ ስሞችና ሲፋቶች ያለውን ነገር ሁሉ ጫርገው ነው ያስቀመጡልን ላልካኢን አጁሪ ይሄ ወለል ያለ ነገር ነው እና አብዱል ቃድር الجيلاني ራሳቸው ረሂመሁላህ በኪታባቸው ይሄ ጉንየቱ الطالبين የሚለው ላይ ይሄንን የአላህን ሲፋት እየተነተኑ እጭን ያደረጉት استواء ማለት አዎ አላህ فوق عرشه ነው على الوجه الذي يليق به ለሱ በሚመጥነው መልኩ እሱ በተነተነው መልኩ እስከገባን ድረስ እናገራለን ሲያከተን آمنا به እንላለን እናምንበታለን ነው የምንለው ይሄ ነው መንሃጁ አህለ ሱነቲ ወልጀማዓ አህለ ሱና ማለት ደግሞ እንግዲህ እነዚህ አራቱ መዝሐቦች መሪዎች ኩቱበ ሲታ አስሐቡ ሱናን አስሐቡ المعاجم እነዚህ አይማዎቹ
ራሳቸው ናቸው አህሉ ሱና ይባላሉ ወደ ኋላ ስንሄድ ሰሃባ ነው ታቢዒዎች ናቸው እነሱ ያሉት ነገር ለኛ ገጃችን ነው አሸናፊ ነው ሐቅ ነው ምክንያቱም ከቁርአን ከሱና ስለማይወጡ اعتقاداتችን ይሄ ነው نؤمن ان ما انزله الله على رسوله صلى الله عليه وسلم كله حق الله በመልእክተኛው ላይ ያወረደው ሁሉም ሐቅ ነው የኛ ጣልቃ ገብነት ትርጉሙን በዚህ መልኩ መሆን አለበት ብለን ማሸባደድ አስፈላጊ አይደለም ይሄ አልባልታውና ብጅታው ስለበዛ ነው የትኛው መስአላ ላይ ከዓቂዳ መስአላ አንስቶ ዋቢያችን ቁርአን ነው ዋቢያችን ሐዲስ ነው ከዚያ ቀጥሎ የሰሃቦች ንግግር የታቢዖች የአይማዎች ነው ኪታቦቻቸው ይኸው ተደርድረው ተቀምጠዋል ቡኻሪን ክፈት ሙስሊምን ክፈት ሙስነዱ አህመድ ከዛም በላይ አጫጭሮችን ረጃጅሞችን ሁሉም በዚህ መልኩ ነው የሚያስተምሩት እና የአላህ ሲፈቶች አላህ በተናገረው መልኩ ሐቅ ናቸው ከይፍያቸውን የሚያውቀው አላህ ብቻ ነው እኛ የለፍዙ ማዕና አይገባንም አይባልም ይገባናል استوى ማለት አላ ወርተፈዐ ማለት ነው ሰለፎች ይሄንን ብለዋል አይማዎች ከተበዋል ከላይ ሆነ ማለት ነው ينزل ربنا አው ينزل كما يليق بجلاله እሱ በሚያውቀው ሁኔታ ያን ሰውኮ የሚያውቀውን ያህል ይሄዳል የማያውቀውን ደግሞ እንደማያውቅ ማወቅ ዕውቀት ነው ከዛ ውጪ ሄዶ በፍልስፍና መዘባረቅ በሰው ላይ ብጅታ መፍጠር ሹብሃቶችን መንዛት በፍጹም ትክክል አይደለም ይሄ ደግሞ ምንም ሸክ ሳይኖረን ሳናቅማማ ቁርአንን ሱና አቋለ ሰለፈን ይዘን እንከራከርበታለን እናምንበታለን መሆን የሚገባው ይሄ ነው አላህ Subhanahu Wa Ta'ala ወህይ ያወረደው ነብይ የላከው ያወረደው ወህይ እንዲታመንበትና እንዲሰራበት ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲመሩ ነው እንዲያስተምሩ ነው እሳቸው ያስተማሩት አስተምሮት ላይ ግራም ያጋባ የሚያምታታ ሹብሃ የሚፈጥር ፈጽሞ የለም የማንደርስበት ሊኖር ይችላል የሰው አቅም ውስን ስለሆነ ሼኹል እስላም ኢብኑ ተይሚያ እንደሚሉት የአላህ ቁርአንና የነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ሙሐላት العقول የለም ይላሉ አቅል እንደው ረይህስ እንደው አይዋጥም ብሎ ሊያስተባብለው የሚችል የለም አቅምም የለው ግን وفيهما محارات العقول ይላሉ አቅል አቅም አጥቶ ድንግር ብሎ የሚቆምበት ሊኖር ይችላል ለምንድን ነው ይሄ ልክ እንደ ሰውነታችን ሁሉ እንደ አካላችን ሁሉ አቅላችንም የተወሰነ አቅም ነው ያለው የበኒ አደም አቅም ጡንቻው የተወሰነ ርቀት ነው መሄድ የሚችለው የተወሰነ ጉልበት ነው ያለው አቅሉም እንደዛው አቅሉ አልደረሰበትም ማለት ግን ያ ነገር የለም ማለት አይደለም غيب ማመን የሚለው ቁርአን ደጋግሞ የሚያነሳው እኮ ይሄ ما غاب عن عقول الناس ولم يدركوه ከሰው አእምሮ የራቀና ሊደርሱበት ያልቻሉ ነገር አላህ የተናገረውን ነገር صدق الله ومن اصدق من الله قيلا አላህ እውነትን የተናገረው ከአላህ የተሻለስ እውነት መናገር የሚችል ማን አለ ብሎ በቁርአኑ እንዳለው እንደዚህ ሆነ ስለዚህ نؤمن بكل ما ثبت عن الله تبارك وتعالى وعن رسول الله صلى الله عليه وسلم في أسمائه وصفاته وأحكامه بسموچم ببahriያቶቹም በህግጋቶቹም الله يتناغروا نبي صلى الله عليه وسلم يتناغروا بمول حق ነው سمعنا واطعنا ነው ምንለው على هذا نحيا በዚሁ እንኖራለን وعليه نموت በዚሁ እንሞታለን وعليه نبعث ان شاء الله ነገም يوم القيامه ይሄንን አቋም ይዘን እንቀርባለን አላህ Subhanahu Wa Ta'ala የኔን ኪታብ ይዛችሁ ተሳስታችኋል እንደማይለን 100% እርግጠኞች ነን ቁርአን ይዘን ስህተት የለም ሱና ይዘን ስህተት የለም የሰው ሐሳብ ይዘን ግን ሸርተት ልንል እንችላለን መንገድ ልንለቅ እንችላለን ስለዚህ ሐሳቦቻቸውን ፍልስፍናዎቻቸውን አገበስብሳ ጠርገህ ጥለህ خذ كتاب الله وسنة رسول الله صلى الله عليه وسلم السلام عليكم ورحمة الله ለቻናሉ አዲስ የሆናችሁ ኢንሻአላህ ውድና የተከበራችሁ ቤተሰቦች ይህን ቻናል ሰብስክራይብ ላይክ ሼር በማድረግ ኢንሻአላህ እንድታበረታቱን ስል በአክብሮት ተጠይቃችኋለሁ ሰላም